እንደው የመጀመሪያውን ብናይ ከኃጢአት ወደ ጽድቅ የሚደረገውን ጉዞ እንደው ብናይ በዚህ በኤፌሶን መልእክት ምዕራፍ 2 ቁጥር 1 ላይ ቅዱስ ጳውሎስ ለኤፌሶን አማኞች በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በክርስቶስ ግን ሕይወት አገኛችሁ ይላቸዋል። እንግዲህ ሐዋርያው ቅዱስ ጳውሎስ የኤፌሶንን አማኞች በኃጢአትና በበደል ምክንያት ሙታን ነበራችሁ እስኪላቸው ድረስ መንፈሳዊ ውድቀት ነበራቸው። በኋላ ግን ወደ ክርስትናው ሲመጡ በክርስቶስ ሕይወትን እንዳገኙ ሕይወታቸው እንደተለወጠ እየነገራቸው ነው። ስለዚህ መንፈሳዊ ለውጥ ማለት ኃጢአትን፣ ውድቀትን፣ በደልና ሞትን በነበር ማውራት ነው። በነበር ኃጢአትን በነበር እኮ ሲያወሩት ደስ ይላል። ዘማዊ ነበርኩ፣ አጭበርባሪ ነበርኩ፣ ነፍሰ ገዳይ ነበርኩ፣ ግን እግዚአብሔር በንስሐ ሕይወቴን ለወጠው። እግዚአብሔር በንስሐ ድምፅ ጠራኝ ብሎ ውድቀትን በነበር ሲያወሩት እኮ ደስ ይላል። ደስ የማይለው ጽድቅን በነበር ሲያወሩት ነው። ሰባኪ ነበርኩ፣ ዘማሪ ነበርኩ፣ ቆራቢ ነበርኩ፣ የቤተ ክርስቲያን አገልጋይ ነበርኩ፣ አሁን ግን ያ ሁሉ ትዝታ ሆኖብኛል የምንል ከሆነ ከሁሉ ከሚበልጠው ክብር ስለጎደልን ቅድስናን በነበር ሲያወሩት ያሳዝናል። በነበርማ ሰይጣንም እኮ ሳጥናኤል ነበረ። ይሁዳም ከሐዋርያት መካከል እንደ አንዱ ነበር።